የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን በተካሄደው 7ኛው ጠቅላላ ምርጫ የተመዘገበውን አጠቃላይ ውጤትን በምክትል ሰብሳቢው ተስፋዬ ንዋይ አማካኝነት በስራ አመራር ቦርዱ የተረጋገጡና የጸደቁ ውጤቶችን ይፋ አደረገ። በዚህም መሰረት ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን አሸንፏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተለያዩ አካባቢዎች ባደረገው ተሳትፎ በድምሩ 13 የፓርላማ ወንበሮችን ማግኘት ችሏል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ባደረገው ፉክክር 6 የህዝብ ተወካዮች ምክር ቤት ወንበሮችን አሸንፏል። መድረክ በሲዳማ ክልል 3 የፓርላማ መቀመጫዎችን ሲያገኝ ሌሎች ፓርቲዎችን በየክልሉ በወከሏቸው እጩዎቻቸው አማካኝነት የፓርላማ መቀመጫዎችን አግኝተዋል። የፓርላማ ወንበሮችን ያገኙ የግል ተወዳዳሪዎችን መኖራቸው በመርሃ ግብሩ ላይ ተገልጿል። የ7ኛው ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፖለቲካ ፓርቲዎችና የሲቪክ ማህበራት ተወካዮች፣ የተለያዩ አገራት አምባሳደሮች እንዲሁም የመገናኛ ብዙሃን ተወካዮች በተገኙበት በተካሄደው መርሃ ግብር ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተገኝተው የሚከተለውን ንግግር አድርገዋል። ሞትን በመናኘት ጥፋትን በማወጅ ወይም በመደገስ ሳይሆን በእድገት በእውቀት እንዲሆን እንደገና ማሰላሰል የተገባ ይመስለኛል። ባለፈው ሳምንት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ካውንስል የምስጋና መድረክ አዘጋጅቶ ሌሎቹን ታላላቅ ባለድርሻ አካላትን ሲያመሰግን ነበር። ሲቪል ማህበራቱ ህዝባችንን ከምርጫው ሂደት ጋር ለማገናኘት በህጋዊነትና በጨዋነት ንቁ ተሳትፎ እንዲኖረው ለማድረግ ያበረከቱት ድርሻ ቀላል አልነበረም። ለዚህም ነው እጅግ ከፍ ያለ ምስጋናዬን ያቀረብኩት። ደግሜ አሁን ምስጋናዬን ለማቅረብ መወደው የኢትዮጵያ ብሔራዊ ምርጫ ቦርድ በተቋም አደረጃጀት በአመራር ብቃትና በእውቀት ረገድ እያሳየ የመጣውን ቀጣይነት ያለውን እድገት እንዲሁም ዘመናዊ ቴክኖሎጂን በምርጫ ስርዓታችን ውስጥ በማላመድ አሰራሩን ለማዘመን ለሚወስዳቸው በጎ እርምጃዎች ሁሉ ታላቅ ምስጋናዬን አቀርባለሁ። የከረመና ሰፊ ተመክሮ ካላቸው የዲሞክራሲ ስርዓትን አበልጽገዋል ከሚባሉ ሀገራት የምትወስዱት ጠቃሚ አስተምሮ እንደተጠበቀ ሆኖ ቅድም በገለጻችሁልን መሰረት እጅግ የሚያደፋፍር እጅግ ተስፋ የሚሰጥ ማለትም ተቋሙ በራስ አቅም በሀገራዊ እይታ በኢትዮጵያዊ ነባራዊ አውድ በአግባቡ በመቀመር የበለጠ ላቅ ያለ ስራ እንደምትሰሩ እምነቴ የጸና ነው። ስለዚህ ከፈተናዎች ጠቃሚ ትምህርት እንደምትወስዱ እና ውጤታማ የሆናችሁባቸውን አሰራሮች ደግሞ ይበልጥ እንደምታጠነክሩ ሙሉ እምነት አለኝ። በመጨረሻም ለ7ኛው አገራዊ ምርጫ ስኬታማነት በየፈርጁ አስተዋጽኦ ላበረከታችሁ የተፎካካሪ የፖለቲካ ፓርቲዎችና እጩዎች፣ ግለሰቦች፣ ለጸጥታ መዋቅር አባላት፣ በተለይ ለመከላከያ ሰራዊት፣ ለፌደራል ፖሊስ እና የክልል የጸጥታ ኃይሎችና ሚሊሻዎች፣ ለአፍሪካ ህብረት፣ ለኢጋድ እና ለዲፕሎማቲክ ማህበረሰቡ አባላት፣ ለመገናኛ ብዙሃን ተቋማትና ጋዜጠኞች፣ ለሃይማኖት አባቶችና ማህበራዊ ስብስቦች፣ ከ64,000 በላይ ለሆናችሁ የሀገር ውስጥ ታዛቢዎች በሙሉ የላቀ ምስጋናዬን አቀርባለሁ። በድጋሜ በ7ኛው ሀገራዊ ምርጫ ለፌዴራል ህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች መቀመጫ ተወዳድራችሁ ያሸነፋችሁ ፓርቲዎች እንኳን ደስ ያላችሁ እያልኩ ለኢትዮጵያ ሀገራችሁና ለህዝባችሁ በታማኝነት በቅንነት ንጹህ በሆነ ህሊናና
በእውቀት ትሰሩ ዘንድ አሳስባለሁ። በኢትዮጵያ ሕገ መንግሥት አንቀጽ 56 የፖለቲካ ስልጣንን ድንጋጌ በሚያውጀው መሰረት ህዝቡ ይመራኛል የሚላቸውን አካላት መርጧል። በዚህ አንቀጽ መሰረት በቀጣይነት እውን እንደሚሆን እርግጠኛ ነኝ። ኢትዮጵያ ለዘላለም ትኑር። መልካሙን ሁሉ እመኛለሁ። በጣም አመሰግናለሁ። ፕሬዚደንት ታዬ መቀመጫቸውን በኢትዮጵያ ላደረጉ የዲፕሎማቲክ ማህበረሰብ አባላትም ይህንን ብለዋል። Well, I have to say that for members of the diplomatic community, this has been an amazing pivotal moment that will definitely assure a very strong political dispensation in Ethiopia, and will definitely, my hope is, will definitely reverberate, echo, and resound not only across the Horn of Africa, but as well as in the rest of the African continent, as my good friend Commissioner Bankole mentioned. And I would like to say also, to take this moment to thank the election board. I would say there's no better time than today to celebrate their success and our achievement. This is, I would assume, a wonderful culmination of their hard work and their dedication and commitment. Running such kind of a very huge election process is indeed daunting. But I would like to take this moment to thank them for their resilience and dedication, and thank you very much for what you have done. And also my appreciation goes to all Ethiopian political parties. Despite all the challenges that you have faced, your participation in this popular election is indeed very significant, and my appreciation to you all for your commitment and as well as perseverance. The turnout, as you see, it is very exceptional. I was quite stunned and surprised. I didn't expect that the number of turnout will be more than 94% in each electoral district. The voting process and the entire turnout is indeed a testament to every Ethiopian that we love democracy and we love also our country, and we love peace and we love development. Despite all the deep-seated bias, and in some cases very much paternalistic language that we have seen, we have managed, and they have managed to conduct an election that indeed upheld the aspiration for a better future and a very strong country. And for the observers from the African Union and IGAD, and also from the diplomatic community, thank you for standing with us in this amazing political process, and thank you also for observing the election, and also thank you for putting your trust on our institution, and thank you very much. ከፕሬዝደንት ታዬ ንግግር በመቀጠል የምስጋና መርሃ ግብር የተካሄደ መሆኑ ሲታወቅ አሸናፊ ፓርቲዎች ለደጋፊዎቻቸውና ለመረጣቸው ሕዝብ ምስጋና ማቅረባቸውንና ይህንን ለማለትም ብልጽግናና ኢዜማ ቀዳሚነቱን መያዛቸውን ለማወቅ ተችሏል።